ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት እነሆ ተገኝተናል። በማንቸስተር ዩናይትድ በኢትዮጵያ የዩቲዩብ ገጻችን ላይ ዩናይትድን ብቻ የተመለከቱ መረጃዎችን ብልናደርሳችሁ ተገኘን። አድማጮች በርከት ያሉ መረጃዎችን አሁን የምንነግራችሁ የክለቡን አዲስ ስቴዲየም እቅድ በተመለከተ መስማት ያሉባችሁ እጅግ ወሳኝ የሆኑ መረጃዎችን ይዘናል። በስቴዲየሙ ግንባታ ምን ነገር ይፈጠራል ለሚለው ምላሽ እንሰጣችኋለን። ብዙዎቻችሁ አእምሮ ውስጥ ጥያቄ የሚኖር ነገር ነው። ለምሳሌ ዩናይትድ አዲሱን ስቴዲየም ሲገነባ የት ይጫወታል የሚል ጥያቄ ልታነሱ ትችላላችሁ። ለዛ ምላሽ እንሰጣችኋለን። ብቻ በአጠቃላይ በስቴዲየሙ ጉዳይ ላይ መስማት የሚኖሩባችሁ ምንም አይነት መረጃዎች አልቀሩንም። በደንብ ስለ ስቴዲየሙ እነግራችኋለን። ኦመር ቤራዳ የተናገሩት እጅግ ወሳኝ የሆነ ነገር አለ። ሩበን አሞሪም ከ5 ዓመት በኋላ አዲስ ስቴዲየሙ ገንብተን ስናጠናቀቅ ቡድኑን ይዘው የመጀመሪያ የአዲሱን ስቴዲየም ጨዋታ እንዲመሩ እንፈልጋለን ሲሉ ተናግረዋል። ምን ያህል እምነት እንዳላቸው ነው በአሞሪም ያሳየን። አሞሪም ቀጣይ ክረምት ላይ በአውሮፓ ቻምፒዮንስ ሊግ ከተሳተፉ ጥሩ፣ ካልተሳተፉ ግን ለዝውውር የሚሆን ባጀት አናጣላቸውም ሲሉ ምክንያታቸውን ተናግረዋል። በኡመር ቤራዳ የዩናይትድ ቀጣይ ክረምት እቅዶች ዝውውሮችን በተመለከተ በተለይ የሰጡት ወሳኝ የሆነ መረጃ አለ። እሱንም የተናገሩትን ነገር ትሰማላችሁ። ስለ ዩናይትድ አንዳንድ ተጫዋቾች የጤንነት ጉዳይም መረጃ ይዤላችኋለሁ አድማጮች። ስለ ዮሮ ኡጋርቴ እንደዚሁም ስለ ሜሰን ማውንትና ሉክሾውን የተመለከተ ኮቢ ሜኖንም የተመለከተ መረጃ ከዩናይትድ ተጫዋቾች ጉዳት ጤንነት ጋር በተያዘ የማደርሳችሁ መረጃ ይኖራል። ከተለያዩ ዜናዎች ጋር በተያዘ ደግሞ ፖል ፖግባ አሁንም ተመልሶ በኢንስታግራም ፖስቱን ቀጥሏል። ብሩኖ ፈርናንዴዝ ደግሞ አንድ ምላሽ ሰጥቷል። በፖግባ ዙሪያ ብሩኖ ፈርናንዴዝ እና ፖል ፖግባ አሁንም መልሶ በድጋሚ ተገናኝቶ የሚጫወቱበት እድል እንዳለ ይታመናል። ይሄን መረጃ ትሰማላችሁ። የዩናይትድ ተጫዋች የሆነው በቼልሲ አሁን በውሰት እያሳለፈ የሚገኘው ጀደን ሳንቾ ወደ ዩናይትድ የሚመለስበት እድል በኮንትራቱ መሰረት አለ ተብሎ ተገልጿል። ይሄ በርካቶችን ያስደነገጠ ነው። ፍሪደም ፋይተር እያሉ የዩናይትድ ደጋፊዎች ሞክ የሚያደርጉት ጀደን ሳንቾ እንዴት ወደ ዩናይትድ ሊመለስ ይችላል? በምን መስፈርት መሰረት? ይህንን ጉዳይ የምትሰሙት ይሆናል። ብቻ አብራችሁኝ ስትቆዩ አድማጮች በርከት ያሉ መረጃዎችን ታገኛላችሁ። እስከ መጨረሻው ድረስ መከታተል ብቻ ከእናንተ የሚጠበቅ ጉዳይ ነው። ቪዲዮ ላይክ አርጉ ሳንላችሁ ላይክ ለምታደርጉ የቻናላችን ቀና ቤተሰቦች እጅግ እያመሰገንኩኝ ወደ መረጃዎቻችን እንለፍ። መልካም ቆይታ። በትላንት ዜናችን ላይ አድማጮች ስለ ዩናይትድ አዲስ ስቴዲየም እቅድ ምናልባት ዜናውን እየሰራንላችሁ ባለበት ሰዓት ይፋ ሊያደርጉት ይችላሉ ስለ ዝርዝር ጉዳዮቹ ብለን አውርተን ነበር። ያው አድማጮች አማራጮች ነበራቸው ከስቴዲየሙ ጋር በተያዘ አዲስ ስቴዲየም መገንባት አሊያም ደግሞ ያለውን የኦልትራፎርድ ስቴዲየም እንደገና አድሶ በአዲስ መልኩ መስራት የሚለው ሁለት የቀረበላቸው አማራጭ ነበረ። ግን አዲስ ስቴዲየም መገንባቱን አሁን ዩናይትዶች እንደ ትልቅ አማራጭ አድርገው ወስደውታል። ያን ውሳኔያቸው ደግሞ የተረጋገጠ ነበር፣ ግን ዝርዝር ማብራሪያዎች ሲጠበቁ ነበር። ስለ ዝርዝር ጉዳዮች በአጠቃላይ በስቴዲየሙ ዙሪያ መስማት አሉባችሁ ስለተባሉት በርካታ ጉዳዮች ላይ ምላሽ የሰጡት ማለት ነው። እነኛን ምላሾች አሁን በዝርዝር የምነግራችሁ ይሆናል። ይሄ ስቴዲየም ሲገነባ በዩናይትድ ኪንግደም እጅግ በጣም ትልቁ ስቴዲየም ነው የሚሆነው። በዩናይትድ ኪንግደም ብቻ አይደለም። እውነት ለመናገርም እንደ ስቴዲየሙ እቅድና ፕላን ዝርዝር ጉዳዮችን እንደተረዳሁትና ወደ እናንተ እንደማደርሳችሁ አሁን መሰረት በጣም ትልቅ ስቴዲየም በዓለም ካሉ ትልልቅ ስቴዲየሞች መካከል አንዱ ሊሆን እንደሚችል ምንም ጥያቄ የለውም። ዩናይትዶች ኦልድ ትራፎርድን በ1910 ነበር የሰሩትና ለጥቅም የዋሉት። ምን ያህል የስቴዲየም እንደ ስሙ ኦልድ እንደነበረ ነው የሚያመላክታችሁ። ላለፉት 100 ዓመታት በላይ በዚህ ስቴዲየም ሲጠቀሙ ኖረዋል። ያው ስቴዲየሙን በተለያዩ ዘመንና ጊዜ ለማሻሻል እድሳት ለመፈጸም ይበቁ ይሆናል። ግን ዝናብ ቢያዘንብ ሊገርመን አይገባም። ኦልትራፎርድ የአይጦች መፈንጫ ቢሆን ሊገርመን አይገባም። በጣም ኦልድ የሆነ የስቴዲየም መጫወቻ ነበር። አሁን አዲስ የሚገነቡት ስቴዲየም ከ2.6 ቢሊዮን የአሜሪካ ዶላር በላይ ይፈጃል ተብሏል። በነገራችሁ ላይ አድማጮች ስቴዲየም ብቻ አይደለም የሚገነቡት፣ አንዲት ሚኒ ትንሽ ከተማ ነው የሚገነቡት ማለት ትችላላችሁ። ለምን እንደዛ እንዳልኩ አሁን ቀጣይ ትረዳላችሁ። ስቴዲየሙ የሚይዘው 100,000 መቀመጫዎችን ነው።
ይሄ ምናልባት ካምፕ ኑ ነው እንግዲህ 100 ሺህ ደጋፊዎችን የመያዝ አቅም ያለው ስቴዲየም ተብሎ የሚታሰበው አንድ አሜሪካ ውስጥ ያለም ስቴዲየም አለ። በፕሪሲዝን ሪያል ማድሪድ እና ማንቸስተር ዩናይትድ ጨዋታቸውን ሲያደርጉ 100 ሺህ ደጋፊዎች ቁጭ ብለው የተከታተሉት ጨዋታ እንደነበር እናስታውሳለን። እኔ 100 ሺህ እና ከዛ በላይ ደጋፊ የሚይዝ ስቴዲየም በመላው ዓለም ብዛት አታገኙም። በጣም ጥቂት ከሆኑ ስቴዲየሞች መካከል 100 ሺህ የሚይዝ ደጋፊ ማስገባትና ማስቀመጥ የሚችል ይሆናል ማለት ነው። ይሄን የደጋፊ ቁጥር መያዙ ብቻ ሳይሆን እጅግ ዘመናዊ የሆነ ስቴዲየም ደጋፊዎች እንደፈለጉ ከጨዋታ ውጭ ከስቴዲየም ውጭ በርካታ ጉዳዮችን የሚከውኑበት እጅግ አነስተኛ የሆነ ትንሽዬ ከተማ እንደ መገንባት በሉት። ኦልድ ትራፎርድ አሁን አይነካም ተብሏል። አድማጮች ይህን አስምሩበት። ኦልድ ትራፎርድ አይነካም። ከኦልድ ትራፎርድ ነው እንግዲህ አጠገብ ይሄ አዲስ ስቴዲየም የሚገነባው ማለት ነው። ስለዚህ ዩናይትዶች በኦልድ ትራፎርድ መጫወታቸውን ይቀጥላሉ ስቴዲየሙ ተገንብቶ እስኪያልቅ ድረስ ማለት ነው። ስቴዲየሙን ዲዛይን ስታዩት 3 ያህል ምሰሶዎች አሉት። እነኚህ ምሰሶዎች ወይም ታወርስ ብላችሁ ልጠሯቸው ትችላላችሁ። ዘስሪ ትሪዲየንት ብለው ሰይመዋቸዋል። እነኚህ 3 ምሰሶዎች እያንዳንዳቸው 150 ሜትር ይረዝማሉ። 150 ሜትር ርዝመት አላቸው ተብሏል። ሁለቱ ምሰሶዎች ማለት ነው። ሶስተኛው ምሰሶ ግን ወደ 200 ሜትር ርዝመት አለው ወደ ላይ ተብሏል። ኢፍል ታወር የሚረዝመው 330 ነው። እንግዲህ ኢፍል ታወር በ130 ሜትር ይበልጠዋል ማለት የዓለማችን ትልቁ ህንፃ እንደሆነ ይታወቃል። በኦልድ ትራፎርድ አዲሱ ስቴዲየም የሚገነባው ምሰሶ ሶስቱ ሁለቱ 150 ሜትር ይረዝማሉ። አንደኛው ግን 200 ሜትር እንደሚረዝም ነው የተገለጸው። እንግዲህ ትልቁ የስቴዲየሙ የአርክቴክቱ ዲዛይን እንደሚያመላክተው በአምብሬላ ቅርጽ የሚሰራ ነው እና ጥላ ይኖረዋል ስቴዲየሙ። እነኚህ ምሰሶዎች ናቸው ማለት ነው ጥላውን በደንብ አድርገው የሚይዙት። ልዩ የሆነ ውበትም ይሰጡታል ለስቴዲየሙ። ከዛ ውጭ ደግሞ ከ25 ማይልስ የሚጠጋ ርቀት እነኚህን ምሰሶዎች መመልከት ይቻላል ነው የተባለው። አዲሱን ስቴዲየም እና ኦልድ ትራፎርድን ምናልባትም ከ37 ኪሎ ሜትር ርቀት ሁሉ መመልከት የሚቻልበት ነው ተብሎ ነው የተገለጸው። ይሄ ማለት ከሊቨርፑል ከፍታ ቦታ ላይ ሆናችሁ የኦልድ ትራፎርድ አዲሱ ስቴዲየምን ምሰሶዎች ሁሉ መመልከት ትችላላችሁ እንደማለት ነው። ስቴዲየሙ አሁን ወደ ግንባታ ሲገባ 92 ሺህ የሚደርስ የስራ ዕድል ይፈጥራል ተብሎ ነው የተገለጸው። ከዛ ውጭ 17 ሺህ የሚደርሱ አዲስ ቤቶችን በዙሪያው ይገነባሉ ተብሏል። እጅግ በጣም ትልቅ የሆነ ፐብሊክ ስፔስ ነው የሚሆነው ተብሏል። ከኦልድ ትራፎርድ ውጭ ብዙ ፋሲሊቲዎችን እንደሚይዝ ተገልጿል። ከዓለማችን ላይ ካሉ ትልቅ ፐብሊክ ስፔስ ቦታዎች መካከል አንዱ ይሆናል ተብሎም ነው የተነገረው። በየዓመቱ 1.8 ሚሊዮን የመላው ዓለም የሚገኙ የእግር ኳስ ቤተሰቦች የሚጎበኙት ይሆናል ተብሎም ተገልጿል። ኢቭን ለእንግሊዝ ኢኮኖሚ በየዓመቱ 7.3 ቢሊዮን የእንግሊዝ ፓውንድ ኮንትሪቢዩት ማድረግ እንደሚችል ወይም አስተዋጽኦ እንደሚያበረክት ነው የተነገረው። እንግዲህ አሁን ያለውን የኦልድ ትራፎርድ ስቴዲየም ሳያፈርስ በዛው ስቴዲየም ውስጥ እየተጫወተ አዲሱን የኦልድ ትራፎርድ ስቴዲየም ካጠገቡ የሚገነባ ይሆናል። ወደ ሌላ ስቴዲየም አምርቶ ዩናይትድ ጨዋታ የማድረግ ግዴታ በዚህ መልኩ አይኖርበትም ማለት ነው። እንግዲህ ስቴዲየሙ ለቀጣዮቹ 5 ዓመታት ተገንብቶ ይጠናቀቃል። ብራትክሊፍ የክለቡ ከፊል ባለቤት የዓለማችን ታላቁ ስቴዲየም ይሆናል ብለዋል። የኦልድ ትራፎርድን ማንነት በመጠበቅ የደጋፊዎችን የስቴዲየም ጨዋታ የመመልከት ልምድ ወደ ልዩ ደረጃ የቀየረ ስቴዲየም ይሆናል ሲሉ ራትክሊፍ አድንቀውታል። ይህንን ስቴዲየም ስንገነባና ስናጠናቀቅ የዓለማችን ምርጥ ተጫዋቾች በዚህ ስቴዲየም ውስጥ መርጠው መጫወት የሚመኙበት እንዲሆን እናደርጋለንም ሲሉ ነው የተናገሩት። ማንቸስተር ዩናይትድን ወደ አሸናፊነቱ መመለስ እንፈልጋለን። ይህንን የዩናይትድ አሸናፊነት ደግሞ በዚህ አዲስ ስቴዲየም ውስጥ ማሳካት እንደምንችል እናምናለን ሲሉ ተናግሯል። ብዙ ጊዜ እንደዚህ ያሉ ትልልቅ ፕሮጀክቶችና ስቴዲየሞች የሚፈጁት 10 ዓመት እንደሆነ ይታመናል። ነገር ግን እኛ ግንባታውን ወደ 5 ዓመት እንዲያጥርና በፍጥነት እንዲጠናቀቅ እቅዶችን ነድፈን ጨርሰናል ሲሉ ነው ራትክሊፍ ስለ ስቴዲየሙ ዙሪያ መቼ ሊጠናቀቅ እንደሚችል ሀሳባቸውን የተናገሩት። በማንቸስተር ከተማ የማንቸስተር ካናል እንዳለ ታውቃላችሁ አድማጮች። በዚህ
መርከብ የሚያልፉበት ትልልቅ መርከቦች የሚያልፉበት ካናል ነው፣ ውሃ ነው። ይሄንን ውሃ ከኦልድ ትራፎርድ አጠገብ ያለውን ደግሞ ለግንባታው በከፍተኛ ደረጃ እንደሚጠቀሙበት ነው የተገለጸው። በቀዱንና ፕላኑን እንደዚሁ ስመለከት ብዙ ቪዲዮዎች ተለቀዋል። ክለቡ ራሱ ዩናይትድ የለቀቀው ቪዲዮ አለ። አድማጮች የስቴዲየሙ ክፍሎች እዛ ሁሉ የሚገነቡ አይደል፣ ሌላ ቦታ ተገንብተው ያው በማንቸስተር ካናል ምክንያት ተጭነው ይመጣሉ እንደማለት ነው። አሁን የሚሰሩ ዘመናዊ ቤቶችን ታውቃላችሁ፣ ተገጣጣሚ ቤቶች ማለት ነው። የስቴዲየሙ የሆነ ክፍል የሆነ ቦታ ይሰራል፣ በዛ ካናል አማካኝነት እንዲመጣ ይደረጋል በመርከብ ማለት ነው። ከዛ በኋላ ነው እንዲገጣጠም የሚደረገው ተብሎ እየተገለጸ ያለው። ፕላኑም ያንን ነው የሚያሳየው። ይሄ ጊዜ እንዲቀርፉ ይረዳቸዋል። ዩናይትዶች አራት የተለያዩ የግንባታው ክፍሎች ባለሙያዎች አሉ ተብሏል። እነኛ አራት የግንባታው ክፍሎችና ባለሙያዎች የተለያዩ ስራዎችን የሚሰሩ ናቸው። ለማፋጠን በአጭር ዓመት ውስጥ ለማጠናቀቅ የወሰዱት እርምጃ ነው ይሄ። ስለዚህ የተወሰነውን የስቴዲየሙን የግንባታ ክፍል የሆነ ቦታ ያጠናቀቁታል። ከዛ በማንቸስተር ካናል አማካይነት መርከቡ በግዙፍ የሆኑ የህንፃዎቹን ክፍሎች አምጥቶ በማጓጓዝ እና በኦልድ ትራፎርድ እንዲገጠም በማድረግ ጥሩ እድል ፈጥሮላቸዋል ማለት ነው። እንግዲህ ይህንን ጉዳይ በመሬት ከማጓጓዝ እና ወይም እዛው ራሱ ከመገንባት ይልቅ አንዳንድ ግዙፍ የስቴዲየሙን ክፍሎች ሌላ ቦታ አጠናቆ በዛ መርከብና ካናል ምክንያት ግዙፍ የሆኑ ፓርቶቹን ክፍሎቹን ወይም ለስቴዲየሙ መስሪያ የሚሆኑ የተለያዩ ማቴሪያሎችን በመርከብ በማምጣት ቲሙ በአጭር ጊዜ ስቴዲየሙን ለማጠናቀቅ እንደሚጠቀምበት ውሃውን ተገልጿል። ጥሩ ድል እንደፈጠረለትም ነው እዛ ቦታ ላይ ካናሉ መኖሩ የተገለጸው። ሎርድ ፎስተር የሚባሉ የታወቁ የማንቸስተር እና የዓለማችን እዛው ማንቸስተር የተወለዱ ናቸው። ዓለማችን ላይ ካሉ ትልልቅ አርክቴክቶች መካከል አንዱ ናቸው ተብለው ይወደሳሉ። እሳቸው ናቸው እንግዲህ ንድፉን ያወጡት። በሰፊ ጃንጥላ ስር ያለ ስቴዲየም ይሆናል ብለዋል። ይህ ስቴዲየም በጣም ዘላቂ፣ እጅግ ዘመናዊ እና ዓለም አቀፋዊ መዳረሻ ይሆናል ሲሉም ነው ሎርድ ኖርማን ፎስተር የተባሉት እውቅ አርክቴክት ስለ ስቴዲየሙ የተናገሩት። ስቴዲየሙ ከዚህ በፊት ከነበሩ ስቴዲየሞች ደጋፊዎችን ለሜዳው እጅግ በጣም ቅርብ ያደርጋል ሲሉ ተናግረዋል። ይህም ጥሩ የሆነ የእግር ኳስን የመመልከት ኤክስፒሪየንስ ይፈጥርላቸዋል ሲሉ ከገለጹ በኋላ በያዝነው እቅድ መሰረት በ2030 ከ5 ዓመት በኋላ ስቴዲየሙን እናጠናቀቃለን። ገፋቢል ሁኔታዎች ባይመቻቹና አንዳንድ ነገሮች ቢጓተቱ እስከ 2032 ድረስ ስቴዲየሙ እንደሚጠናቀቅ ነው በእርግጠኝነት የተናገሩት። ከ2030 እስከ 2032 አዲሱ ኦልድ ትራፎርድ ስቴዲየም ተጠናቆ ደጋፊዎችና ለጨዋታ ዝግጁ እንደሚሆን አረጋግጧል። ዋና ስራ አስፈጻሚ የሆኑት ኦበር ቤራዳም በስቴዲየሙ ዙሪያና በተለያዩ ጉዳዮች ላይ የቀረበላቸው ቃለ መጠይቅ ነበረና በዛ ጉዳይ ላይ ምላሽ ሰጥተዋል። ለምሳሌ ካነሷቸው ነጥቦች መካከል አንዱ በሩበን አሞሪም ስቴዲየሙ ተጠናቆ ከ5 ዓመታት በኋላ የማንቸስተር ዩናይትድ አሰልጣኝ ሆነው የመጀመሪያውን የዩናይትድ የአዲሱ የኦልድ ትራፎርድ ስቴዲየም ጨዋታ አሞሪም እንዲመሩት እንፈልጋለን በሚል የሰጡት አስተያየትም ቀልብን ስቧል። ከ5 ዓመት በኋላ ሩበን አሞሪም የዩናይትድ አሰልጣኝ ሆነው እንደሚቀጥሉ እምነቱ እንዳላቸው ነው የተናገሩት። እንደዚህ ሲሉ ሩበን አሞሪምን አድንቋል። አንድ አሰልጣኝ የራሱ የሆነ የጨዋታ ስልት ከሌለው ለእሱ እጅግ አስቸጋሪ ነው፣ ስኬታማ መሆን ይቸግረዋል ሲሉ፣ ነገር ግን አሞሪም ላይ ይህንን አንመለከትም። አሰልጣኙ የራሱ የሆነ አጫወት እንዴት አድርጎ ቡድኑ መገንባትና መጫወት እንዳለበት ግልጽ የሆነ ዓላማ አለው፣ ያንን እናውቃለን በሚል ተናግረዋል። ስለ ምልመላ ስርዓታችን ያን ያክል በዲቴል ላወራችሁ አልፈልግም። በቀጣይ ክረምት ላይ ስለምናስፈርማቸው የተጫዋቾች አይነት ስነግራችሁ ግን በብዙ ቦታዎች ላይ መጫወት የሚችሉ ቨርሳታይል ተጫዋቾችን አሰልጣኙ እንደሚፈልግ እናውቃለን ሲሉ ነው። ቤራዳ ምን አይነት ተጫዋች ለዩናይትድ በቀጣይ ሊያስፈርሙ እንደሚችሉ በተለይ ቨርሳታይል የሆኑ የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾች ላይ ትኩረት እንደሚያደርጉ የተናገሩት። ስለ ቀጣይ ክረምት የክለቡ የዝውውር ባጀትን በተመለከተም እንደዚህ ሲሉ ተናግረዋል። ሻምፒየንስ ሊጉ ላይ መሳተፍ ከቻለን ተጨማሪ ገቢ ስለሚኖረን ቡድኑ ላይ በደንብ ኢንቨስት እንድናደርግ ይረዳናል ሲሉ ከተናገሩ በኋላ ሆኖም በቀጣዩ ዓመት በሻምፒዮንስ ሊጉ ላይ መሳተፍ ባንችል እንኳን በክረምቱ ቡድኑ ላይ ኢንቨስት በምናደርግበት መንገድ ላይ እየሰራን ነው።
ያንንም ደግሞ እናመቻቻለን ሲሉ ነው። እንግዲህ አሁን በዩሮፓ ሊጉ ተሳታፊ ናቸው። ነገ እጅግ የሚጠበቅ ጨዋታ አለ። ይህንን ጨዋታ አሸንፈው አልፈው በዩሮፓ ሊጉ ፍጻሜ ደርሰው ሻምፒዮን ባይሆኑና በአውሮፓ ሻምፒዮንስ ሊግ ባይሳተፉ እንኳን አሰልጣኙ ለዝውውር የሚሆን ገንዘብ እጥረት እንደማይገጥማቸው ያንን ገንዘብ በሌላ መንገድ እንደሚፈጥሩላቸው ነው ቤራዳ በዚህ መልኩ ያረጋገጡት። ስለ አዲሱ ስቴዲየምም እንዲህ ብለዋል። አዲሱ ስቴዲየም ለዚህ ክለብ ብዙ ገጸ በረከት ይኖረዋል ሲሉ ተናግረዋል። ትልቅ የሆነ የገቢ ምንጭ መሆኑንም ነው ያረጋገጡት። ከወዲሁ በርካታ ብራንዶች ከአዲሱ ስቴዲየማችን ጋር በስያሜ መብትና በሌሎች ጉዳዮች ጋር አጋር ሆኖ ለመስራት እንዲሁ ጥያቄ እያቀረቡልን ይገኛል ሲሉም ተናግሯል። ስቴዲየም በመገንባት ሂደት ውስጥ ወጪ እንደሚኖርብን ጥርጥር የለውም። ሆኖም ግንባታ ላይ ያለብንን ከፍተኛ የሆነ ወጪ በመፍራት ቡድኑ ላይ ኢንቨስት ማድረጋችንን ግን አናቆምም ሲሉ ነው እንግዲህ ቤራዳ በዩናይትድ ቀጣይ ክረምት የዝውውር እንቅስቃሴዎች ላይ ለአሰልጣኙ ማረጋገጫ እንደሰጧቸው፣ የዝውውር ባጀት ገንዘብ እንደሚኖራቸው፣ በክለቡ የስቴዲየም ወጪዎች ስላሉበት ክለቡን የሚጎዳ አይነት ተግባር በዝውውር እንደማይፈጽሙ በዚህ መልኩ እያስረዱት ማለት ነው። እንግዲህ የክለቡን የስቴዲየም ግንባታ የገቢ ምንጭ ግን እስካሁን ድረስ በግልጽ የታወቀ ነገር የለም። ክለቡ ስቴዲየሙን ለመገንባት ገንዘቡን ከየት ያመጣል የሚለው የባለቤቶቹ ጉዳይ ሆኗል ማለት ነው። ግን ፍንጭ ሰጥተዋል። በርካታ ተቋማት፣ በርካታ የብራንዶች እና የአገልግሎት ሰጪ ተቋማት ከዩናይትድ የስቴዲየም ስያሜ ጋር ምናልባት ቀጥታ የስቴዲየም ስያሜ ስም መብት ጋር እንኳን ባይሆን በዙሪያው በሚሰሩ የተለያዩ የመዝናኛ እና የደጋፊዎችን ሳቢ በሆኑ የተለያዩ ቦታዎች ላይ የራሳቸውን አሻራ ብራንዶቹ ለማስፈርና ከዩናይትድ ጋር ከወዲህ ሆኖ በአጋርነት ለረጅም ዓመት ለመስራት ገና ስቴዲየሙ ሳይሰራ ፕላኑ እንደወጣ ነው። የዩናይትድን በር በማንኳኳት ብራንዶች ለዩናይትድ ከፍተኛ የሆነ የስያሜ መብትና ሌሎች የስፖንሰር ጉዳዮችን ጠየቁ የተባለው። ስለዚህ ክለቡ ከእንደዚህ አይነት ነገሮች የገንዘብ ምንጭ በማድረግ ለአሰልጣኙ የቡድን ግንባታ እና ለስቴዲየሙም ቀጣይ ግንባታ የገቢ ምንጭ በማድረግ ሊጠቀሙበት እንደሚችሉ ቤራዳ በዚህ መልኩ አስተያየታቸውን እየሰጡት። ከዛ ውጭ የካሪንግተንም በነገራችሁ ላይ ተገንብቷል። በጣም እጅግ ዘመናዊና ውብ ተደርጎ የተሰራ ነው ያለው ካሪንግተን። ክርስቲያኖ ሮናልዶ ከሰጣት ከዛች አስተያየት በኋላ በርካቶች መነጋገሪያ ያደርገውታል። ካሪንግተን ምን ያህል ያረጀ ያፈጀ የተጫዋቾቹ መዋኛ ገንዳ ሁሉ ሳይቀርብ እጅግ አርጅቶ የዛገ እንደነበር ከመቆየቱ የተነሳ በጂም ቤት ያሉ ማቴሪያሎች፣ እቃዎች፣ ማሽኖች እንኳን በዚህ ዘመናዊ በሆነ እግር ኳስ አንድ ተጫዋች ገብቶ በሃፒታይት ልምምዱ ሊሰራባቸው የሚችላቸው እንዳልሆኑ መዘገቡ ይታወቃል። አሁን ከዛ ከሮናልዶ አስተያየት በኋላ ነው በተለይ ዩናይትዶች የካሪንግተንን የልምምድ ማዕከል በአዲስ ዘመናዊ ኮምፕሌክስ በመቀየር ግንባታ አድርገው አሁን ለማጠናቀቅ ከጫፍ የደረሱት። ኦማር ቤራዳ እንደዚህ ብለዋል። ካሪንግተን ከአዲሱ እድሳት በኋላ በቀጣዩ ነሐሴ ወር ላይ ወደ ስራ እንዲገባ የማድረግ እቅድ አለን ብለዋል። የዓለማችን እጅግ ምርጡ የልምምድ ኮምፕሌክስ እንደሚሆንም እንጠብቃለን ሲሉ ተናግረው እጅግ ዘመናዊ የልምምድ ማሽኖችና ምርጥ የሆነ ዲዛይን ያለው እንዲሆን ተደርጎ ተሰርቷል ብለዋል። ለዚህ ሁሉ ስራ ስኬት የአርክቴክቱ ሎርድ ኖርማን ሚና እጅጉን ትልቅ ነው በሚልም ነው ይሄንን የአዲሱን የማንቸስተር ዩናይትድ ስቴዲየም አርክቴክት የሆነውን ሰው በድጋሚ ዝጋ ያደነቁት። ተጫዋቾች ለልምምድ ወደ ካሪንግተን ሲመጡ የሚነቃቁበት ጥሩ የስራ እና የልምምድ ስሜት የሚፈጥርባቸው እንደሚሆን ካሪንግተን እናምናለን ሲሉ ነው እንግዲህ በዚህ መልኩ አስተያየታቸውን የሰጡት ቤራዳ ማለት ነው። ከንግግራቸው ካሪንግተን በቀጣዮቹ ጥቂት ወራት ውስጥ በይፋ ተመርቆ እንደሚከፈት እና ተጫዋቾች ልምምድ መስራት እንደሚጀምሩ ለየት ያለ ስፍራና ቦታ እንደሚሆንም አረጋግጧል። ጋሪ ኔቭል በቅርቡ አንድ ነገር ተናግሮ ነበር። አሁን የጋሪ ኔቭል ምኞት እውን የሆነበት ነው የሚመስለው። ትላንት የነበረው አጠቃላይ የስቴዲየሙ እቅዶች ዝርዝር ሁኔታዎች ሲገለጹ ጋሪ ኔቭል ከዚህ በፊት የተናገራቸውን 3 ነጥቦች ቢያንስ 2ቱን ያሟሉለት ሆነዋል። እንደዚህ ሲል ነበር ኔቭል የተናገረው። በዩናይትድ 3 ነገሮች እንዲፈጸሙ እፈልጋለሁ።
ሲል ነበር ምኞቱን የተናገረው። አንደኛው ትልቁ ምኞቴ ክለቡ በዓለማችን ላይ ምርጥ የሆነው ስቴዲየም እንዲኖረው እፈልጋለሁ ሲል ተናገረው። ሁለተኛው ደግሞ ክለቡ ከዓለማችን ትልልቅ ከሆኑ የልምምድ ኮምፕሌክሶች መካከል አንዱ እንዲኖረው እፈልጋለሁ ሲል ተናገረ። ይሄ ነገር አሁን እውን ሆኖለታል፣ ተጠናቋል ተብሏል። ስቴዲየሙ ደግሞ እንደምታውቁት ያው እቅድ ፕላን ወጥቶለት ወደ ስራ እየተገባበት ነው ያለው። ሶስተኛው ነገር ደግሞ ዩናይትድ አሸናፊ እንዲሆን እፈልጋለሁ እመኛለሁ ሲል የተናገረው እንደ ዩናይትድ ደጋፊነቱ ማለት ነው። ሶስተኛው ግን እጅግ ጊዜ እንደሚፈልግና ትዕግስት እንደሚያስፈልግም ለሶስተኛው አምናለሁ። እኔ የዩናይትድ ደጋፊ ነኝ ያለ ነገሮች በአንዴ ሊሆኑ አይችሉም። እንደዚህ አይነት ነገሮች እንዲሆኑ ካስፈለገ ሳይክል ያስፈልጋል። በጊዜ ሂደት ነው ይሄ ነገር ሊሆን የሚችለው። ሁል ጊዜም ቢሆን ዩናይትድ አሸናፊ ሊሆን አይችልም። አንድ ቀን ግን ሊያደርጉት እንደሚችሉ አምናለሁ ብሏል። ነገር ግን በአንድ ነገር እምነት አለኝ። ቅድም የጠቀስኳቸው አንደኛው ስቴዲየም ግንባታና የኮምፕሌክሱ ግንባታ የሚጠናቀቁና በትክክለኛው ሁኔታ የሚቀመጡ ከሆነ ሶስተኛውን ነገር ማሳካት፣ ዋንጫዎችን ማግኘት ለዩናይትድ ቀላል ይሆናል በሚል ጋሪ ኔቭል የሰጠው አስተያየት እውን ሆኖለት አሁን ሁለቱ ኦልሞስት ወደ ስራ ተገብቶባቸው አንዱ ተጠናቆለታል። ዩናይትድ በአዲሱ ስቴዲየም ደግሞ ውጤታማ ሆኖ ከዚህ በፊት የለመደውን የፕሪሚየር ሊግ ዋንጫ ያነሳል የሚለውን ወደፊት አብረን የምናይ ነው የሚሆነው። የክለቡን አንዳንድ ተጫዋቾች ጤንነት ሁኔታ እናውራ። ነገ እጅግ የሚጠበቅ ጨዋታ በኦልድ ትራፎርድ ይደረጋል እና በዚህ ጨዋታ ላይ እነማን ይመለሳሉ ወደ ጨዋታው፣ እነማንስ እዚህ ጨዋታ ላይ ተሳትፎ አያደርጉም የሚለውን ነው የምናየው። የአንዳንድ ተጫዋቾችን የጤንነት ሁኔታ መረጃ ደርሳችኋለሁ። ዩናይትድ በጉዳት ላይ ጉዳት እየተደራረበበት መጥቷል። እንደምታውቁት የሜሰን ማውንት ጉዳይ ይሄ ሁላችንም ፎርጌት ልናደርገው የሚገባ ነገር ነው። አሁን ተጫዋቹ ሊመለስ ወደ ሜዳ ከሉክ ሾው እጅግ ተቃርበዋል ሲሉ ነው አሞሪም አነጻጽሮ የተናገሩት የሉክ ሾውን እና የሜሰን ማውንትን ጉዳይ አንድ ላይ ተጠይቀው ሲያብራሩ ማለት ነው። ከሉክ ሾው ይልቅ ሜሰን ማውንት ወደ ሜዳ የሚመለስበት ጊዜ ቅርብ ነው ሲሉ የተናገሩበትን አስተያየት የሰጡት ማለት ነው። ግን ማውንት አሁን ላይ ዩናይትድ ቢመጣ እንደሚጠቅም ምንም ጥያቄ ጥርጥር የለውም። ግን ይሄ ተጫዋች የጉዳት ሰለባ መሆኑን በተደጋጋሚ እየተመለከትን ነው ያለ ነው። ዩናይትድ እጅግ ከከሰረበትና ምንም ጥቅም ካልሰጠው ከፍተኛ ገንዘብ አውጥቶ ግን እያስታመመው የሚገኘው አይነት ተጫዋች ሆኖ ኮቢ ሜኖ ነበር ዩናይትድ ሊጠቅም የሚችለው። ይሄ ልጅ ግን የሲዝኑ ጨዋታዎች ከመጠናቀቃቸው በፊት ነው ይመለሳል የተባሉ። በኮንትራቱ ዙሪያ ውዝግብ ፈጥሮ ዩናይትድንም ላያገለግል የሚችልበት እድል አለ ሲዝኑ እስኪያልቅ ድረስ። አሞሪም ግን ተስፋ አለኝ ይሄ ልጅ ሲዝኑን ከመጨረሳችን በፊት ወደ ሜዳ ይመለሳል በሚል አስተያየት በዚህ መልኩ ሰጥተዋል። ሌላው የተናገሩት ስለ ተከላካዮቻቸው ጉዳይ ነው። ለምሳሌ ስለ ሌን የሮብ አስተያየት ሰጥተዋል። ባለፈው ጨዋታ ላይ በኦልድ ትራፎርድ ተጫዋቹ ተጎድቶ ተቀይሮ መውጣት እናስታውሳለን። የሮ አሁን በኢንስታግራም ገጹ ላይ ምላሽ ሰጥቷል። ያው ብዙ ደጋፊዎች እጅግ የሚወዱ ከሆነ ተጎድተህ ስትወጣ አይዞህ ማለታቸው የተለመደ ነው። ለዮሮ ብዙ መልእክት አድርሰውታል። የዩናይትድ ደጋፊዎች መልእክት ልካችሁልኛል፣ ለእናንተ እጅግ አመሰግናለሁ፣ በቅርቡ መለሳለሁ ሲል ነው ዮሮ አስተያየቱን የሰጠው። አሞሪምም ነገር ግን 100% ጨዋታው ላይ ይሳተፋሉ ወይም ይሰለፋሉ ብለን የምንናገርበት ሁኔታ አይደለም። ሞስት ፕሮባብሊ ግን እነኚህ ሁለት ልጆች ለዩናይትድ ከተመለሱ መመለሳቸው በጣም ጥሩና ቲሙር ቦስት የሚያደርግ ነው። በተለይ የኡጋርቴ ጉዳይ በአማካይ ስፍራ ላይ ዩናይትድን በጣም ያስፈልገዋል። ምንም እንኳን ካሳሜሮ በባለፉት ሁለት ጨዋታዎች ላይ ጥሩ ነገር ቢሰራም ይሄ ልጅ ለዩናይትድ እጅግ ወሳኝ የሆነ ተፋላሚ ነው። አማካይ ስፍራ ላይ ማጉዌርም እንደተጎደባቸው እናውቃለን። ስለዚህ ተጫዋችም የተባለ የተሰጠ ግልጽ ያለ መረጃ የለም። አድማጮች፣ ባይንደርም እንደዚሁ ተመሳሳይ መጠነኛ ጉዳት ያለበት ነው። አማድ ዲያሎ ረዘም ላለ ጊዜ ነው የሚርቀው፣ ግን ከሲዝኑ መጠናቀቅ በኋላ ልክ እንደ ማይኖ ሁሉ ይመለሳል ተብሎ ይታሰባል። ማርቲኔዝ ይሄ የተረጋገጠ ነው። ምናልባት እስከ ቀጣይ ሲዝን መጀመሪያ ሁሉ ለዩናይትድ ጨዋታ ላይ ያደርግ የሚችልበት እድል አለ። ጆን ኢቫንስ፣ ሜሰን ማውንት እንደነገርኳቸው ነው። ሉክ ሾም በዩናይትድ የጉዳት ሊስት ውስጥ ያሉ። እንግዲህ ዩናይትድ በዚህ መልኩ ከ7 እና 8 በላይ ተጫዋቾች በጉዳት ምክንያት ከክለቡ የራቁበት ሁኔታ ነው የሚገኘው። ያም ቢሆን ግን የነገውን የኦልድ ትራፎርድ ጨዋታ እንደምንም ተቸግረው
ወደ ቀጣዩ ዙር ለማሸነፍና ለማለፍ የተሻለ እድል የተሰጣቸው ቲም ሆኗል። ከዮሮ ጉዳት በኋላ ግን የእሱን ቦታ ተክቶ ሲጫወት የነበረውና ባለፈው የአርሰናል ጨዋታ በበርካቶች አድናቆት የተሰጠው አይደን ሄቨን አሁንም በብዙ የዜና ምንጮች እንግዲህ መረጃ እየወጣበት ነው ያለው። ይሄ ተጫዋች በአርሰናሉ ጨዋታ ላይ በጣም የተረጋጋ እንቅስቃሴ ማድረጉን ሁላችንም አይተናል። ገና 18 ዓመቱ ነው። ይሄ ልጅ በርካታ ዓመታት ከፊቱ ይቀሩታል። ቶሎ ፈጥኖ ተጫዋቹን በጊዜ ማድነቅ ሊሆንብን ይችላል፣ ግን በባለፈው ጨዋታ ባየነው ነገር ሁላችንም ተደንቀናል። ብዙ ክለቦች ሲፈልጉት እንደነበርም ነው ተጫዋቹን ዩናይትድ ከአርሰናል ከማስፈረሙ በፊት የተገለጸው። ከእንግሊዝ፣ ከጀርመን፣ ከስፔን ባርሴሎና ተብሎ በጥብቅ ተወርቷል። ዩናይትዶች ከባርሴሎና መዳፍ እንደነጠቁትም ነው። ባርሴሎናዎች በተጠናቀቀ ሰዓት ዝውውሩ ዩናይትዶች 1 ሚሊዮን ፓውንድ ብቻ ነው ለአርሰናል ካሳ የከፈሉትና ሲያስፈርሙት እና ዝውውሩን ለማጠናቀቅ ሲቃረሙ ባርሴሎናዎች በተደጋጋሚ ጊዜ በጣልቃ በመግባትና በመደወል ተጫዋቹን ለማስፈረምና ሀሳብ ለማስቀየር ከፍተኛ ጥረት አድርገው ያልተሳካላቸው እንደሆነ ተገልጿል። ቼልሲም እጅግ ከፍተኛ የሆነ ጥረት አድርጎ ነበር ከሄቨን እና ከወኪሎቹ ጋር ተጫዋቹን ለማባበል እና ወደ እነሱ መርጦ እንዲዘዋውር ለማድረግ ያደረጉት ጥረት ሳይሳካ ቀርቶ ነው ተጫዋቹ ወደ ዩናይትድ ለማምራት ዩናይትድን መርጦ የመጣው። ምክንያቱም በማንቸስተር ዩናይትድ የተገለጸለት የረዥም ጊዜ የክለቡ ፕሮጀክት ተጫዋቹ ወደ ዩናይትድ እንዲያመራና ዩናይትድን እንዲመርጥ አድርጎታል ሲል አካዳሚ ስኮፕ መረጃውን በዝርዝር ያወጣው። አሌሃንድሮ ጋርናቾም ከአርሰናሉ ጨዋታ በኋላ ለአይደን ሄቨን ያለውን አድናቆት በኢንስታግራም ገልጿል። ዋት ኤ ፕላየር ብሎ ከጻፈ በኋላ የእሳት ኢሞጂ በማድረግ የቡድን አጋሩን ያሞካሹ አድማጮች በርካታ የዩናይትድ ደጋፊዎችም በአንድ ጨዋታ በዚህ ልጅ በፍቅር ወድቋል። ልጁ በጣም ፈጣን የሆነ እድገትና እውቅናን በዩናይትድ ቤት እያገኘ መጥቷል። አሁን የዩሮ ጉዳት ስላለ ምናልባት በነጋውም ጨዋታ ላይ ዩሮ በሙሉ ብቃቱና በሙሉ ፊትነስ የማይገኝ ከሆነ ሩበን አሞሪም ይሄን ልጅ በቋሚነት ማሰለፋቸው የሚቀር አይሆንም። ከአርሰናል ጋር ዩናይትዶች ሲጫወቱ ዲሴምበር 7 2024 የአርሰናል ተጫዋች ብያለ ተጫዋቹ ቤንች ላይ ተቀምጦ ነበረ። ከዛ በኋላ ፌብርዋሪ 1 2025 ላይ በ1 ሚሊዮን ፓውንድ ሂሳብ አርሰናልን ለቆ ወደ ዩናይትድ ተቀላቀለ። ከዛ ማርች 9 2025 ላይ የመጀመሪያ የፕሪሚየር ሊግ ጨዋታውን ከገዛ ክለቡ ካሳደገው ክለቡ አርሰናል ጋር ተጫውቶ ማርቲኔሊን በቦታው በማቆም ተስፋ ሰጪ የሆነ እንቅስቃሴ በማድረግ ከዛ ጨዋታ መጠናቀቅ በኋላ በጣም ሪላክስድ የሆነ ካልም የሆነ ተጫዋች ነው። ተጫዋቹ ምንም አይነት ጫና ፕሬዠር የሚሰማው አይመስልም ሲሉ ነው ይህን ተጫዋች ለወደፊቱ ተከታተሉት በሚል በከፍተኛ ደረጃ አድናቆታቸውን አሰልጣኙ የገለጹት። የትኛውም ተጫዋች በአርሰናሉ ጨዋታ ላይ ድሪብል ፓስ አላደረገውም። እሱን ድሪብል አድርጎ ያለፈው ተጫዋች አልነበረም። ሲከላከልም እንዲሁም ቲሙ ሲያጠቃ ወደፊት ሲሄድ ለማገዝ ጥረት ሲያደርግ ነበር። በዩናይትድ በፕሪሚየር ሊጉ የመጀመሪያ ጨዋታው ኢንስታንት የሆነ ኢምፓክት እና ተጽዕኖ እየፈጠረ ያለ ተጫዋች ተብሎ እየተሞካሸ ነው የሚገኘው ለማለት ነው። አድማጮች ከነገው ጨዋታ በፊት ደግሞ ኦዌን ሃርግሬቭስ ስለ ዩናይትድ ሪያል ሶሲዳድን አሸንፎ ስለ ቀጣይ ዙር ስለማለፉ ሁኔታ በዚህ መልኩ ተናግሯል። ዩናይትድ አሁን ቤስት ስኳድ የለውም፣ ይህን ሁላችንም እናውቃለን ብለዋል። ቤስት ስኳድ ባይኖረውም ግን ዩናይትድ ውጤት ይዞ ሊወጣ የሚያስችል ብቃት በኦልድ ትራፎርድ አለው ብዬ አስባለሁ ሲል ነው የቀድሞ የዩናይትድ አማካይ ስፍራ ተጫዋች ኦዌን ሃርግሬቭስ የተናገረው። አሁን ዩናይትድ ቀጣዩን የነገውን ጨዋታ አሸንፎ ወደ ቀጣይ ዙር ማለፍ ከፈለገ እግር ኳስን መሰረት አድርጎ ኳስ በመያዝ እንዲጫወት አይጠበቅበትም። ኳሱን ዶሚኔት ማድረግ አይኖርበትም። በካውንተር ነው መጫወት የሚኖርበት ብለዋል። የኋላ መስመር የመከላከል አቅም ከአማካይ ጀምሮ እስከ ተከላካዮቹ ድረስ አሁን ዩናይትድ በጣም ጥሩ ነው ብለዋል። በሃሪ ማጉዌር ጉዳት እንዲሁም በማርቲኔዝ ጉዳት ምክንያት አሁን የሳሳ ለሚመስለው ዩናይትድ የተከላካይ መስመር እጅግ ከፍተኛ የሆነ ጥንካሬ እየሰጠ ተጫዋች ነው። ማቲያስ ዴሊት አንድ ቀን መደነቅ አለበት። ስለዚህም ተጫዋች ሁኔታ እናነሳለን። ሃርግሬቭስም ያለው ይሄድና ዩናይትድ ባክስሪ አሁን በጣም ጥሩ ይመስላል። ጥሩ መከላከል ይችላሉ። ሶሲዳዶች ጎል ለማስቆጠር በኦልድ ትራፎርድ ቀላል አይሆንላቸውም። ስለዚህ ዩናይትድ መጫወት ያለበት በጣም ጥሩ አድርገው በመከላከል ነገር ግን ልክ አርሰናል ላይ እንደፈጸሙት
በካውንተር አታክ በመውጣት ለሶሲዳድ ከፍተኛ የሆነ አደጋ በመጣል ጎሎችን ማስቆጠርና በቀላሉ አሸንፈው ሶሲዳድን በዚህ መልኩ ማለፍ ይችላሉ ሲል ምክርና አስተያየቱን ሰጥቷል። ሩበን አሞሪም በቅርቡ እንደዚህ ብለው ነበረ። ወደፊት አሉ ወደፊት በዩናይትድ ቤት መጫወት የምፈልገው በተለየ እግር ኳስ ያጫወት ዘይቤ ነው። ብዙ ጊዜን በማጥቃትና ኳሱን በመያዝ ማሳለፍ እፈልጋለሁ። በተቃራኒ ቡድን የመጫወቻ ሜዳ ላይ ኳስ ይዘን በመጫወት እና በማጥቃት ቡድን እንዲያሳልፍ ነው የምፈልገው ከመከላከል ይልቅ በሎው ብሎክ በሚል በዚህ መልኩ የወደፊት እቅዳቸውን እንግዲህ በራሳቸው ቀለምና በራሳቸው የአጨዋወት ሲስተም የሚፈልጉትን ተጫዋች ከሰበሰቡ በኋላ እንዴት በዩናይትድ መጫወት እንደሚፈልጉ ሩበን አሞሪም ያስረዱት። ለማንኛውም ግን ለነገው ጨዋታ የተለየ ስትራቴጂ እና የኦዌን ሃርግሬቭስ አስተያየቱም ላይ እንደተናገረው በካውንተር አታክ በመውጣት ልክ አርሰናል ላይ አደጋ ሲፈጥሩ እንደነበሩት በሪያል ሶሲዳድ ላይ በቀላሉ ከደጋፊዎቻቸው ጋር ታግዘው አደጋ በመፍጠር በቀላሉ አሸንፈውት ሊያልፉት የሚችሉት ጨዋታ እንደሆነ ነው እንግዲህ የሚታመነው። ወደ አጠር አጠር ያሉ የቅድመ ዝውውር እና በአንዳንድ መረጃዎች ደግሞ እንለፍ አድማጮች። ያው ፖግባ ተመልሷል። ትላንት ወደ ፕሮፌሽናል እግር ኳስ ለየትኛውም ክለብ ፈርሞ መጫወት የሚችልበት ቀን ነበር ትላንት። አሁንም በኢንስታግራም የተለያዩ ፖስቶችን መፖሰቱን ቀጥሏል። ልምምዶችን ሲሰራ ጠንክሮ ቪዲዮዎችን ቢለቃል ፖግባ እንደምታውቁት። በኢንስታግራም ፖስቱ ላይ ደግሞ እንደዚህ ሲልም ተጫዋቹ ይለጥፈዋል። ሰምዋን ኢዝ ባክ በሚል ነው ከቪዲዮና ፎቶ ጋር እንደዚሁ የለጠፈው። ስለዚህ ተጫዋች አሁን በቅርቡ እንደሚመለስ ነው የተናገረው። ግን ከየትኛው ክለብ ጋር ወዴት ሊያመራ እንደሆነ ከነማን ጋር ድርድር እያደረገ እንደሆነ እና እንዴት አይነት ሁኔታ ውስጥ እንዳለ የተጨበጠ መረጃ ሊገኝ አልቻለም። አድማጮች ብሩኖ ፈርናንዴዝ ወዲያው ነው ሪፕሌይ ያደረገለት ለቀድሞ የቡድን አጋሩ የኢንስታግራም ፖስት ብሩኖ ፈርናንዴዝ ቢስት ሙድ አክቲቬትድ ሲል ለተጫዋቹ ምላሹን ሰጥቶታል። እያበረታታው ነው ማለት ነው። እንግዲህ ምናልባት አሞሪም ተጫዋቹ የሚያስፈርሙት ከሆነ በዩናይትድ የአማካይ ክፍል ላይ ከብሩኖ ፈርናንዴዝ ጋር በድጋሚ የሚጫወትበት እድል አለ። ይሄ ነገር ግን እየሆነ ስለመሆኑ የሚያረጋግጡልን መረጃዎች እስካሁን ድረስ ልናገኝ አልቻልንም። ለማንኛውም አድማጮች ፖግባ ሁኔታ በዚህ ጉዳይ ላይ ነው፣ በዚህ ሁኔታ ውስጥ ነው ፖግባ አሁን የሚገኘው ለማለት ነው። የሳንቾን ጉዳይ ስናይ ደግሞ ለየት ያለ ዜና ወጥቷል። ከዚህ በፊት ዜና ስናደርሳችሁ ጀደን ሳንቾ ወደ ዩናይትድ እንደማይመለስ ከዛ ይልቅ ግን ቼልሲዎች 14ተኛ እና ከዛ በላይ ሆነው በፕሪሚየር ሊጉ የሚያጠናቅቁ ከሆነ ተጫዋቹን ወደ 25 ሚሊዮን ፓውንድ ከ20 እስከ 25 ሚሊዮን ፓውንድ ባለው ሬንጅ ውስጥ የዝውውር ገንዘብ ከፍለው ከዩናይትድ በቋሚነት የሚያስፈርሙበት አስገዳጅ የሆነ አንቀጽ ዩናይትዶች አካተው ወደ ቼልሲ እንደላኩት ሲነገር ሲወራ ነበር። አሁን ግን ያ ነገር የተለየ የኮንትራት አንቀጽ እንዳለው መወራት ጀምሯል። ትላንት ይሄ ያልተጠበቀና ትንሽ ለየት ያለ ነው። ሳንቾ በዚህ ባልተነገረው የኮንትራቱ ዲቴል የሆነ ጉዳይ ምክንያት ወደ ዩናይትድ ተመልሶ ሊመጣ ይችላል በሚል ነው ሪፖርቶች እየጠቆሙት ማለት ነው። ይሄ የሆነው ምንድን ነው? ሁለቱ ክለቦች ተጫዋቹን በውሰት ለመስጠት ሲስማሙና በቋሚነት ቼልሲዎች ልጁን የማስፈረም አማራጭ ሲቀመጥላቸው ውሉ ላይ ልጁ ከቼልሲ ጋር አስቀድሞ መስማማት መቻል አለበት። ወደ ቼልሲ ተጫዋቹ ለማምራት አልተስማማም እሱ በግሉ ግን ሁለቱ ክለቦች ነው የተስማሙት ማለት ነው። ዩናይትዶች አስገዳጅ ያደረጉባቸው ጀደን ሳንቾን እንዲያስፈርሙት ማለት ነው። ቼልሲና ሳንቾ ግን እስካሁን ድረስ በተጫዋቹ የግል ጉዳዮች ላይ ከስምምነት ላይ አልደረሱም። እነሱ ከስምምነት ላይ የማይደርሱ ከሆነ ደግሞ ተጫዋቹ እምቢ የማለት መብት አለው ማለት ነው። ቼልሲዎች ግን ይገደዳሉ እሱን እንዲያስፈርሙት ማለት ነው። አሁን ያለው ችግሩም የሆነው የተጫዋቹ ጋር ነው። ተጫዋቹ አልፈርምላችሁም ብሎ ከቼልሲ ጋር የማይስማማ ከሆነ ሌሎች አማራጮችን ማየት ይኖርባቸዋል ቼልሲዎች ማለት ነው። ስለዚህ ምን አይነት አንቀጽ አካተቱ ነው የተባለው? ከተጫዋቹ ጋር የማይስማሙና የማያስፈርሙት ከሆነ ለዩናይትድ የካሳ ክፍያ በመክፈል ልጁን መልሰው ወደ ዩናይትድ የሚልኩበት ልዩ የሆነ አንቀጽ ነው አካተቱና ቼልሲዎች ግን ለዚህ ልዩ ለሆነው አንቀጽ በጣም ሲግኒፊካንት የሆነ ፔናልቲ ተብሏል። ቁጥሩ ምን ያህል እንደሆነ አይታወቅም። 10 ሚሊዮን ፓውንድ ሊሆን ይችላል ወይ 20 ሊሆን ይችላል አናውቅም። የፔናልቲ ክፍያ ግን ለዩናይትድ ይከፍላሉ ተብሎ ነው በዚህ ሁኔታ የተገለጸው። ጀደን ሳንቾ ወደ ዩናይትድ የሚመለስ ግን ከሆነ ግን እጅግ አሳፋሪ ነው የሚሆነው። በተለይ ቺፍ ፍሪደም ፋይተር የምትለው ተደጋጋሚ ፖስቷን ለማርከስ ራሽፎርድ ከሰጠው በኋላ አሁን እጅግ በዩናይትድ ደጋፊዎች ተጠልቷል። አይደለም በኦልድ ትራፎርድ ተመልሶ ሊጫወት ቀርቶ
ጀደን ሳንቾን እንዲሁ በአካል ማየት የማይፈልጉ የዩናይትድ ደጋፊዎች ተበራክተዋል። ክለቡ ግን ያው ግዴታ ልጁ በኮንትራቱ መሰረት ኮንትራቱን ማክበር ስላለባቸው በቼልሲ በኩል ያልሆነው እነሱ የፈቀዱትና የተስማሙበት አማራጭ የማይሆን ከሆነና ቼልሲዎች ሳይፈልጉት ቀርተው ፔናልቲውን ተቀጥተው የሚመልሱት ከሆነ ግን ዩናይትዶች ሊቀበሉት ይገደዳሉ ማለት ነው። እስካሁን ድረስ ይህን ተጫዋች በእኛ ቁጥጥር ስር ያልሆነና እኛ ያላስፈረምነው ነው የሚሉት። ክለቡን ስንገዛ ይህን ተጫዋች ዕዳ ግን እስካሁን ድረስ ክለቡ ስላልከፈለ ለቦሩሲያ ዶርትመንድ በየዓመቱ 17 ሚሊዮን ፓውንድ ሂሳብ መክፈል አለብን። ቀጣይ ክረምትም ላይ እንዲሁ እንከፍላለን። ከዛ ውጭ ደግሞ የሳንቾን ግማሽ ደሞዝ ሁሉ ወደ ቼልሲ ቢሄድም ልጁ የምንሸፍነው እኛ ነን ሲሉ በምሬት ራትክሊፍ መናገራቸውን የምናስታውሰው ነው። ሳንቾም ደግሞ በቅርቡ አስተያየት ሰጥቷል። ምንድን ነው ያለው? በጣም ደስተኛ ነኝ በቼልሲ ቤት ሲል ተናገረ። ቼልሲ ቤት በመጫወቼ ደስተኛ ሆኛለሁ በድጋሚ ሲል ከተናገረ በኋላ ማሬስካ ቡድኑን የቤት ያህል እንዲሰማኝ አድርገዋል። የቡድኑ ተጫዋቾች በአጠቃላይ ቤታችን ያህል ነው ቼልሲ የሚሰማን ሲል ከተናገረ በኋላ ትልቅ ወደሆነ ፋሚሊ እንደተቀላቀልኩ ያህል ቼልሲ ቤት ተሰምቶኛል። ተጫዋቾቹ በጣም ጥሩ ተጫዋቾች ናቸው። ሁል ጊዜም ቢሆን እዚህ ፈን እያደረግኩ ነው በሚል ነው እንግዲህ ፍሪደም ፋይተር ይሉታል የዩናይትድ ደጋፊዎች። በዚህ መልኩ ወደ ቼልሲ በማምራቱ ደስተኛ እንደሆነ አስተያየቱን የሰጠው ግን በርካታ የቼልሲ ደጋፊዎች ይህን ልጅ በቃን እያሉት ይገኛሉ። እንደውም ዩናይትዶች ይህን ልጅ መልሰው ቢወስድላቸው ደስተኛ የሚሆኑ የቼልሲ ደጋፊዎች ቀላል አይደሉም። ለምን ብትሉ ሲመጣ ጥሩ ነበር፣ ተነቃቅቶ ነበር፣ ቼልሲ ደጋፊዎችም ወደውት ነበር። ከዩናይትድ እንደነጠቁት ነው በነፃ ሲያስቡ የነበረው። ግን በኋላ ላይ ለ10 ተከታታይ ጨዋታ ለቼልሲ ታምናላችሁ አድማጮች? ይህ ልጅ አንድም ኳስ ሳያገባ አንድም ኳስ አሲስት ሳያደርግ ጀደን ሳንቾ ለ10 ያህል ጨዋታዎች ተከታታይ አሳልፈዋል ማለት ነው። 2025 ከገባ እንኳን 10 ጨዋታ አድርጎ 0 አሲስት ነው ያለው። አንድ ብቻ ነው አሲስት ያደረገው 2025 ከገባ በኋላ። ላለፉት ተከታታይ 10 ጨዋታዎች ደግሞ ያን አላደረገም ማለት ነው። 597 ያህል ደቂቃዎችን ተጫዋቹ አሳልፎ ሜዳ ላይ ማለት ነው። እንግዲህ ይህን ደካማ ቁጥር ያስመዘገበው የትኛው የቼልሲ ደጋፊ ነው ሳንቾ በክለቡ እንዲቆይ የሚፈልገው? የትኛውስ የዩናይትድ ደጋፊ ነው ተጫዋቹ እዛች የማርከስ ራሽፎርድ ፖስት ላይ ኮሜንት አድርጎ መቶ እንዲጫወት የሚፈልገው? ጀደን ሳንቾ መሀል ላይ የተንጠለጠለ በየትኛውም ወገን ያልሆነ ግን ደስተኛ ነኝ ብሎ ራሱ በሚሰጣቸው አስተያየቶች ደስተኛ መሆኑን እንዲሁም ማሳየት የሚፈልግ ግን ደስተኛ ያልሆነ ተጫዋች ሆኖ የቀረ ማለት ነው። እንግዲህ አድማጮች ለዛሬ ያስኩላችሁ መረጃዎቼ እነኝህን ይመስሉ ነበር። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ሁል ጊዜም ቢሆን ላይክ በማድረግ በበጎ አስተያየቶቻችሁ በኮሜንት ለምታበረታቱኝ ለሁላችንም የቻናላችን እንደዚሁ ዜና አቅራቢዎች ማበረታቻ ለምትሰጡን ደጋፊዎቻችን እጅግ ከልብ እናመሰግናለን። ነገ በተለያዩ መረጃዎች እንገናኛለን። እስከዛው ሰላም ሁኑ። ባባይ